ኢየሱስን መስበክ ተጥቶች ሴትዮች የምትሰበከው ኢየሱስን መስበክ ተጥቶ እንድች አይነት ሴት ናት የምትሰበከው። አርሴማ ይላል ሁይሺ እዛ አርመን ሄዳ ትወዳደር እንጂ አንተ ወጣቱ አርሴናል ይላል፣ ካህናቱ አርሴማ ይላል። ኢየሱስ የሚል ጥቂት ነው ያለው ካልክ ያባርሯል። የማንንም ሹሩቤ አሮጊት ሰብስበህ ምድራችን ላይ የሞላቸው በሙሉ አያድኑ። አዳኝ ኢየሱስ የአብ ልጅ ኢየሱስ የዳዊት ልጅ ጌታ ነው። 4 ነጥብ። ወጣቱን ሂድ አዲስ አበባ አርሴናል ነው። ናዝሬት ሂድ አርሴናል፣ ጎንደር ሂድ አርሴናል ወጣቱ። ከዛ ባለፈ መንፈሳዊ ነገር ቢያወራ አርሴማ፣ አርሴናል፣ አርሴማ፣ አርሴማ፣ አርሴናል። ኢየሱስ ብለህ ስትል አይኑ ይጉረጠረጣል። ምንድን ነው ጫውታው? ወደዛ ቀይሩ። መናፍቅ ብሎ ይልሃል ማለት ነው። እሰብካለሁ ስልህ መድኃኔዓለም ምስክሬ ነው። እነዚህ ናቸው ለሕዝብ የሞቱት። አታፍርም አንተ? ጳውሎስ አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻላሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው። ይህንንም ደግሞ እንደ ክፉ አድራጊ እስክትቆጠርና መከራን እስክትቀበል ድረስ ስበክ አለው። ከዳዊት ዘር የሆነውን ኢየሱስ ክርስቶስን። ይሄ ስብከት ማን ጋር የሚሰበከው? ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ የሚል ነጋ ጠባ ማን ነው? እራሱ ኦርቶዶክሳውያን ጠይቃቸው፣ ማን እንደሆነ ይመሰክራል። ይኸው በየፌርማታ እኮ አላስኬድ አላችሁን አለ። አዎ አናስኬድህም። ደስ አይልም። ኢየሱስ ጌታ ነው ብሎ የሚል ወንጌል አማኝ ማለት ነው። ኢየሱስ ያድናል ጌታ ነው ማለት ምን ማለት ነው? አምላክ ነው እኮ እያለህ ነው። ጌታ ነው ማለት ነው፣ የሁሉ ባለቤት እኮ ነው እያለህ ነው። እንደናንተ ወይዘሮ ሹሩቤን አይደለም እንሰብከው። ሹሩባን ይዟት መራት። በእውነት በድንቅኔ መራት። እንዳትጠፋበት ሹሩባን ያዘና ከዋልድባ ተነስቶ ጎጃም እስኪደርስ ድረስ እሱ በምድር ማለት እሱ በሰማይ እሷንም በሰማይ ይዟት እኮ ነው። ደመና ላይ ሁለቱም የተቀመጡት ደግሞ ይታይ። ሹሩቤ አይረቤ ነገር ናቸው ብራዘርዬ፣ አያድኑ። የተቀባው የአብ ልጅ ኢየሱስ ያድናል ነው መልእክቱ። ይሄ ነው ወንጌል፣ የምስራች ነው። ክርስቶስ ለበደል ለኃጢአትም ሞቶልሃል ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ አለ ቅዱስ ጳውሎስ። ከኃጢአተኞች ዋና የሆነ ቅዱስ ጳውሎስ ምንድን ያለው? እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። ሰው ግን በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ሥጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በክርስቶስ እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል ሐዋርያ። አንተ ትውልድ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 15 ማለት ነው። ከኃጢአተኞች ዋና እኔ ነኝ ይላል። ሳላውቅ ስላደረግኩት ምሕረትን አገኘው ይላል። አየህ፣ በማን ነው ምሕረትን ያገኘው? ያ ትልቅ ስመጥር ሐዋርያ በኢየሱስ ክርስቶስ በማመን ማለት ነው። በሕግና በነቢያት የተመሰከረትን የእግዚአብሔርን ጽድቅ ያለ ሕግ የተገለጠውን እሱን ተቀብሎ በማመን። ለዚህ ነው ገላትያ መልክ መጽሐፍ ምዕራፍ 2 ቁጥር 15 ቅድም ያልኩትን ቃል ያለው ማለት ነው። እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። አንተ ግን በክርስቶስ ኢየሱስ አታምንም። ገና በእነ ወይዘሮ ሹሩቤ ነው የምታምነው። በረከቱ አይደርብህ ይልሃል። የትኛው በረከት አላትና? እግዚአብሔር እኮ አብ ልጅ ዓለምን ሊባርክ ሲፈልግ ልጁን የሰጠህ አንድ ልጅ መተኪያ የሌለው ተቀዳሚም ተከታይም የሌለውን አንድ የባህሪ ልጁን ኢየሱስ ክርስቶስን የሰጠን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው
እግዚአብሔር ልጁን ሰጠ ይላል። ልጁ መጥቶ ጸጋ ህይወቱን የሰጠን ነፍሱን የሰጠን ህይወት ሊሆንልን ሊበዛልን ከአብ ተልኮ በራሱም ፍቃድ በአባቱም ፍቃድ ወደዚህ ዓለም መጥቶ ለበደል ለኃጢአታችን ቀራንዮ መስቀል ላይ የተሰዋው በቅዱሳት መጽሐፍት እንደተጻፈ በሶስተኛው ቀን ሞትና መውጊያውን ዲያብሎስን ለዘላለም ሽባ አድርጎት ማለት ነው ከሙታን የተነሳው እኔን ሊያጸድቅ ፍጻሜ ሊያሳምርልኝ ነው። ይህንን ስበክን የተባለው ይህን በመስበክ ነው ሐዋርያት እንደ ክፉ አድራጊ እስኪቆጠሩ ድረስ በወህኒ የተጣሉት አንተ በመጋዝ የተሰነጠቁት የሳራ ሹሩባን የርብቃን ሹሩባን የሙሴን እናትን የዮካብድን የማርያምን የእህቱን ሹሩባና ጥፍር ሲሰብኩ አታይም። ደረስ ኮተታም ትውልድ በነቢያት የተተነበየለት በሐዋርያት የተሰበከለት የአብን ልጅ የዳዊትን ልጅ ኢየሱስ ክርስቶስን እሱን ስበክ። ትውልድ መስማት ካለበት እሱን ነው መስማት ያለበት። እግዚአብሔር ልጁን የሰጠው ነው እኮ ብዬ የምልህ ቅዱስ እግዚአብሔር አብ ልጅ ትውልድን ዓለምን ልባርክ ብሎ የሰጠው መባረኪያው ልጁን ነው። ልጁ ደግሞ እዚህ ምድር ላይ መጥቶ ጥፍሩን አይደለም የሰጠን፣ አንተ ፀጉሬን ያሰር አይደለም ያለው። ልጁ እዚህ ምድር ላይ መጥቶ ህይወቱን የሰጠው ነፍሱን ከመስጠት ከዚህም የበልጥ ፍቅር ለማንም የለውም ብሏል ዮሐንስ 15 ላይ። በእርሱ የሚያምን ሁሉ በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩለታል ይላል። በእርሱ የሚያምን ሁሉ ናቸው የኃጢአቱን ይቅርታ ያገኛል ብሎ ነቢያት የሰበኩት። የት ነው የሚናገረው ኤርምያስ? ዝም ብሎ መድረክ አገኘው ብሎ መጮህ አለብን? ኤርምያስ መረጃ አምጣ ነው ማለት ያለባችሁ። ኦኬ ቴንኪዩ መንፈስ ቅዱስ ለዘላለም ስም ይባረክ። የአባቶች አምላክ ቴንኪዩ የኔ አባት ለዘላለም ስም ይባረክ። እንዲህ ይላል፣ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እርሱም መልካም እያደረገ በዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔርም ከእሱ ጋር ነበረና እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን አሉ ሐዋርያት። ምስክሮች ነን። የማ ምስክሮች ናችሁ? የኢየሱስ ምን ሲያደርግ አይታችሁታል? ምን ሲያስተምር አይታችሁታል? ምስክሮች ነን፣ አይተናል አሉ። በእንጨት ላይ ሰቅለው ሲገሉት አይተናል። በሦስተኛው ቀን ሞትን ድል አድርጎ ሲነሳም አይተናል። ሕያዋን ምስክሮች ነን ብለዋሉት ማለት ነው። እርሱንም እግዚአብሔር በሦስተኛው ቀን ይገለጥ ዘንድ አስነሳው፣ ይገለጥም ዘንድ ሰጠው። በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ ለተመረጡት ምስክሮች ለሆንን ለእኛም ነው እንጂ ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን። ሐዋርያቱ ናቸው እኮ የሚናገሩት። ከዛስ ለሕዝብም እንድንሰብክና ክብር ለመንፈስ ቅዱስ ይሆን፣ ለሕዝብ እንድንሰብክና ማንን ነው የምትሰብኩት? ኢየሱስን። የእንትና ጥፍር ተቆረጠ፣ የእንትና አይኗ ወለቀ፣ የእንትና አንጀቷ ተዘረገፈ፣ የራሷ ጉዳይ፣ የራሳቸው ጉዳይ። ዳርያስ አባቶቼ ከሙታን የተነሳውን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን የሰበኩት ለሕዝብ እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔርም የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን ካለ በኋላ እንደዚህ ይላል፣ በእርሱ የሚያምን ሁሉ የኔ ጌታ ለዘላለም ስም ይባረክ። በእርሱ የሚያምን ሁሉ በስሙ በእግዚአብሔር ሊስም ማለት ነው፣ በኢየሱስ ስም ማለት ነው። በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። ወደ ኦርቶዶክስ ጋር ልኛ የኃጢአት ስርየት ጥፍርና ፀጉር አስረህ 22 ትውልድ ይማራል ትላለች። ሐሙስና እሁድ እባብ የገደለ ገድለ ተክለ ሃይማኖት ላይ ኃጢአቱ ይሰረያል ትላለች። የኃጢአት ስርየት በማን በኩል ነው? ኦርቶዶክስ የመቃብር አፈር በመጠጣት እባብ በመግደል ፍርፋሪ የወደቀ በመብላት ሪትን የሆነ የተጻፈ ማለት ነው። አታም ስል እኔ ጋር መጣ። ነቢያት ሐዋርያት የኃጢአት ስርየት በማን? የብሉይ ኪዳን ነቢያት በስሙ ነው የምታገኙት። በማስም በመሽያው ማለት ነው። በየሽዋሁ አዳን በሱ ነው የምታገኙት እያሉ ነው ትንቢት ተናግረው ያለፉት። እና ኦርቶዶክስ ህዝቡን እያጣመመች አይደለም እንዴ? የብሉይ ኪዳን ነቢያት በማን ስም የኃጢአት ይቅርታ ይገኛል አሉ?
አሕዛብ በስሙ ተስፋ ያደርጋሉ የተባለው ማለት ነው። ኦኬ ቴንክ ዩ መንፈስ ቅዱስ የኔ አባት ለዘላለም ስም ይባረክ። የኔ አባት በውስጤ ስለምሰማህ ቴንክ ዩ። ልብ በሉ። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራቱ ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድረ የዋሃኖች በቅነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎቹን ይገላል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት፣ ሃሌሉያ ታማኝነት ይሆናል። ይሄ የዳዊት ቁጥቋጥ ነው የሚያድንህ ወንድ ማለት። ይሄ ከእሴይ ግንድ የወጣው በትር ነው የሚያድንህ። ጌታዬ ነው የሚያድንህ። ይሄ ጌታ ነው የሚያድንህ ነው ብዬ የምልህ። ከነ አባባ እሴይ ግንድ የተገኘው ከሳቸው የዘር ግንድ የወጣው ማለት ነው። ማን ነው? መሲሁ ኢየሱስ ማለት ነው። እሱ ነው የሚያድንህ። የወገቡ መቀነት ምን ይሆናል? መታጠቂያ ጽድቅና የጎኑ መቀነት ታማኝነት ይሆናል። ይህንን ጌታ እንደሚያመጣው እግዚአብሔር በብሉይ ኪዳን ነቢያት ተናገረ። ይሄ ጌታ መጣ የዛሬ 2000 ዓመት። አሁን ምን ይሁንልን ብላችሁ ነው ፍርፋሪ የበላ ይጸድቃል ብላችሁ የምትሉት? አሁን ምን ይሁንልኝ ብለህ ነው ማክሰኞና ሐሙስና እሁድ እባብ የገደለ ይጸድቃል ብላችሁ የምትሉት? ፍርፋሪ የበላ ይጸድቃል ብላችሁ የምትሉት? አንተ አተላ የላሰ ይጸድቃል ብላችሁ የምትሉት ድርሳነ መስቀል ላይ ሪትን የሆነ የተጻፈ አሳይቻለሁ፣ አሳያለሁ። አተላ ልሰጥ ትጸድቃል ይላል። ምን ይሁንልን ብላችሁ ነው ትውከት የበላ ይጸድቃል ብላችሁ የጻፋችሁት? ድርሳነ መድኃኔዓለም ወገድ ለመባጽዮን ላይ ህዝቡን እንዴት ነው የምትቀልዱበት? አንተ ቆሻሻ በቆሻሻ በሙሉ የምትሰብኩት ጥፍር ቆሻሻ፣ ፀጉር ቆሻሻ፣ ፍርፋሪ ቆሻሻ፣ አተላ ቆሻሻ፣ ትውከት ቆሻሻ። ንስሐ ግቡ። ወደ አባቶቻችን አምላክ ወደ እግዚአብሔር ተመለሱ። ይህንን ልትከራከሩለት ትመጣላችሁ። እንዴት ነው አንተ የሥላሴ ባሪያ እኔማ አተላና ትውከት ልሼ አልጸድቅም ብለህ አትልም እንዴ? የሚያጸድቅህ ኢየሱስ ቀራንዮ ላይ ሞቶልሳለ። ወደ እኔ ና ይላል፣ አንተ አተላ ፍለጋ። ወደ እኔ ና ይላል፣ አንተ ፍርፋሪ ፍለጋ ደብረ ሊባኖስ ትሄድልኛለህ። ደብረ ሊባኖስ የወደቀ ፍርፋሪ በለሰው ይጸድቃል ብላ ስለጻፈች ቤተክርስቲያኒቱ። ኢየሱስ ወደ እኔ ና ይልሃል፣ ከነ ድካምህ ከነ ኃጢአት ሸክምህ እኔ ነኝ የማሳርፍህ፣ ለነፍስህ እረፍት እሰጥሃለሁ ይልሃል። እንደዛ ይላል እያለ ይጠራቸዋል። እናንተ ግን ችኳንታ ተከራይተህ ሰሜን ሸዋ ዮሐንስ ጸገሮ የሚባል እሱም ፍለጋ አቡነ እንድርያስ ዋሻ ዘንዶ የሚቀለብበት በስርዓት ወተትና እርጎ ያጠጣሉ ባህታውያን የተባሉ ዘንዶ ይቀልባል ጫካ ውስጥ ቁጭ ብሎ። ንስሐ ግቡ፣ ንስሐ ግቡ። ዘንዶን ቀልብ አላለህም ኢየሱስ። ብህቱና ምናኔነት ዘንዶ ለመቀለብ አይደለም። ዘንዶ ቀልብ አላለህም። ዘንዶን እርገጠውን የተባልከው አቡነ እንድርያስ ዋሻ ሰሜን ሸዋ ያለ መረጃ መድኃኔዓለም ይፋረደኝ አልኩ። ቪዲዮ ማስረጃ ሁሉ ጭምር አሳያለሁ። ይህንን በመስበክ እዛ ሄዶ የጻድቁን መታሰቢያ ሮያል የፕሊስ ሚዩት አድርገው እዛ ሄዶ የጻድቁን መቃብር የሳመ 22 ትውልዱ 45 ትውልዱ 54 ትውልዱ 72 ትውልዱ ይማርለታል። ከጌታችን ከኢየሱስ ክርስቶስ ቃል ኪዳን ተቀብሏል ይላል። እኔ ምልህ በስሙ የኃጢአታቸውን ይቅርታ ያገኛሉ ብለው ነቢያት የሰበኩትስ ነቢያት የሰበኩትስ አንተ የዳዊትን ልጅ ኢየሱስ ክርስቶስን ነቢያትስ የሰበኩት እኔ እናንተ ፍርፋሪ እንድንፈልግ ነበር እንዴ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ። ይሄን ነበር እግዚአብሔር
ለብዙ ዘመን በህልሜ ሲያሳየኝ የነበረው ለብዙ ዘመን ሙሉ ጊዜን ከመስጠቴ በፊት ለብዙ ዘመን እግዚአብሔር በህልም ይሄንን ቃል ስሰብክ ያሳየኝ ነበር። ለብዙ ህዝብ ያሳየኝ ነበር። ደጋግሞ ነው ያሳየኝ። ደጋግሞ አልገባኝም ጌታ ሆይ ብዬ እንዳለው በጌታ ነኝ። እፈልግሃለሁ እያለ ለብዙ ህዝብ ቆሜ ሰብክ ነበር። ለብዙ ወራቶች፣ ለብዙ ዓመታት በጌታ የንኩባቸውን ዘመናትን ይሄንን ቃል እሰብካለሁ። ሌሊት በህልም ለህዝብ ሰብካለሁ። ህልም ነው፣ ስነቃ ህልም ነው። የእውነት ያህል ይሰማኛል ወንድሞች እናቶች። በኋላ የጌታዬን ድምፅ መሆኑን በደንብ ሳቅ። እፈልግሃለሁ ብሎ አለኝ። ይሄው እነግርሃለሁ። በእርሱ የሚያምን ሁሉ፣ እርሱ የተባለው ማን ነው? ክርስቶስ ማለት ነው። በእርሱና በእርሷ በእነርሱ በእርሳቸው የሚል የተቀጸለ ነገር የለም። በእርሱና በእርሷ የሚያምኑ አይልም። በእርሱ እርሱ የተባለው ማን ነው? ጌታ ማለት ነው። ቁጥር 14 እና 15 ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጆች አይልም። የሰው ልጅ በነጠላ ራሱን ጌታ የሰው ልጅ ብሎ ስለሚጠራ የሰው ልጅም ስለሆነ የሰው ልጅ ይሰቀል ዘንድ ይሰቀል ይገባዋል። በእርሱ የሚያምን ሁሉ በቃ አለቀ እኮ ብራዘር፣ አለቀ ብራዘር። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ መሄድ የለብህም። በእርሱ የሚያምን ሁሉ በእግዚአብሔር ልጅ በኢየሱስ ክርስቶስ ማለት ነው የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ከእናቱና ከጻድቃን ከሰማዕታቱ ከመላእክቱ ከሊቃውንቱ ከአዛውንቱ ከአሮጊቱ ጋር ጭምር እስኪሰጥ ድረስ ዓለሙን እንዲወዷል ይላል አይልም። እንዲህ አይነት ቀጠልጣ የለም። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። አንድ ልጁን የሰጠ ማለት አንድያ ማለት መተኪያ፣ ተቀዳሚ፣ ተከታይ የሌለው ማለት ነው። ኢየሱስ የአብ ተቀዳሚ ተከታይ የሌለው የባህሪ ልጁ ነው። ዓለምን ሲወድ በዓለም ውስጥ ያሉትን ኤርምያስንም እዚህ ያለን ወገኖችን ዓለምን ሁሉ ሳውም ማለት ነው ልጁን በመስጠት ነው። ዓለም በልጁ እንዲድን ነው እንጂ መዳኛው በልጁ ነው ማለት ነው። አዎ ሌላ የለም ማለት ነው። በእናቱ ዓለም አይድንም፣ በማርያም አይድንም። ለምን? ማዳን ስለማትችል። ለምን? ሰው ስለሆነች እና አባቷ ዳዊት ማዳን በማይችሉ በሰው ልጆች አትታመኑ ብሎ ጽፎልናል አስቀድሞ። በራሱም በዳዊትም በማርያምም በዕንባቆምም በሙሴም በኤልያስም በጴጥሮስም በማንም ጥራ፣ በጳውሎስም በዮሐንስም ይሄን መልእክት በጻፈውም በዮሐንስም ጭምር በማንም ብታምን የኃጢአት ይቅርታ መዳንን አታገኝም እኮ ነው ብዬምለን። ይኸውልህ ይሄ ትልቅ ሐዋርያ ማለት ነው። 5 መጽሐፍ የጻፈ ጌታ ደረት ስር ተጠግቶ የነበረ ስመጥር ሐዋርያ። በዚህ ሐዋርያ ብታምን አትድንም። ስሙ አያድንህም። ስሙ ተራ ስም ነው። ዮሐና በዕብራይስጥ ዮሐንስ ማለት ነው። አያድንም። አንተ አቡነ ተክለ ሃይማኖት ትለኛለህ። ይሄ ጻድቅ ሐዋርያ እንኳን አያድንህም። ይሄ ጻድቅ ሐዋርያ የሚያድንህ ማን እንደሆነ ነግሮናል። እነሱም የዳኑት በሱ ነውና የዮሐንስ በረከት ይደርብኝ ብለህ ብትል ምን በረከት አለው ብራዘር? እግዚአብሔር በረከትን እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ላከ ይላል። ኢየሱስን ሰደደው ይላል ወደዚህ ዓለም። ኤርሚያስ ምን ሆነሃል? ሐዋርያቱንም ነቢያቱንም በስማቸው እንዳንታመን ማታ አመናለህ። በሐዋርያትና በነቢያት ስም ሐዋርያቱና ነቢያቱ ታመኑበት ብለው ያሉን፣ በስሙ የኃጢአት ይቅርታ ታገኛላችሁ ብለው ያሉን በጌታ በኢየሱስ ክርስቶስ ስም ነው። የትኛው ነቢይ ነው በእኔ ስም እመኑና የዘላለም ሕይወት ታገኛላችሁ ብሎ ያለው? የትኛው ሐዋርያ ነው እኔና ኢየሱስ እናድናለን ብሎ ያለው? ማዳን የበጉ ነው አይደል እንዴ ያሉት? ደህንነት ከሱ ዘንድ አይደል እንዴ? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን ይታይ፣ በእርሱ በነጠላ በእርሱ በሚያምን አይፈርድበትም። እግዚአብሔር እንዳይፈርድበት ትፈልጋለሽ እህቴ? በእርሱ በኢየሱስ ማለት ነው አይፈርድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በማርያም ስላላመንን አይፈርድብንም። እናቱ መሆኗን አውቃለሁ፣ አምናለሁ።
በቃ አለቅ። ከዛ ውጭ ምንድን ነው? አይ በአዳኝነቱ አታምን። አዳኝ አይደለችም። ራሷም የዳነችው በጌታ አምና ነው። ተአቤዮ ነፍሴ ለእግዚአብሔር ወተታሴ መንፈሴ ብላ ያለችው ማለት ነው። ራሷም አምና የዳነችው በክርስቶስ እኮ ነው ብዬ የምልህ። ማርያም ራሱ የዳነችበት ስም ነው ኢየሱስ። ማርያም ኢየሱስ ብሎ ለሚል ስም ትደፋለች ወድቅ፣ ትገዛለች ወድቅ፣ ታመልከዋለች ወድቅ። እናቱ ናትና አራግቡላት የሚባል ነገር የለም ብራዘር። በዙፋኑ ላይ ተቀማጩ አንድ ነው፣ የታረደው በግ። ራዕይ መጽሐፍ ምዕራፍ 5 ላይ 24ቱ ሽማግሌዎች፣ 4ቱ እንስሶች፣ እልፍ አላፋት ቅዱሳን መላእክት ዙፋኑን ሁሉ ከበው የነበሩ የጻድቃን መንፈሶች ብላ ያልካቸው በሙሉ ከዙፋኑ ስር እንደ ቅጠል ረግፈዋል፣ ሁሉ ወድቀዋል። እሱ ብቻ ነው ዙፋን ላይ ተቀማጭ የነበረው። ኢየሱስ ብሎ የሚለውን ስም ማርያም ወድቃ የምትደፋለት፣ የምታመልከው፣ የምትገዛለት ቅዱስ ገናና ኃያል ስም ነው። ከሱ ስም እኩል አቻ ሆና ስሟ ተጠርቶ ኢየሱስም ያድናል እመቤቴም ታድናለች ብለህ የምትላት እቺ እመቤትህን ዳር እናስይዝልሃለን ብራዘር። የጌታችን እናት አታድንም። ለምን? ማዳን የእግዚአብሔር እንጂ ማዳን የማርያም ነው ብለው አንድም ነቢይ አንድም ሐዋርያ ስላልጻፈ ማለት ነው። እና ፍርዱም ያለው በእግዚአብሔር ልጅ ስም አለማመን ላይ ነው። ድነቱም ያለው በእግዚአብሔር ልጅ ስም ማመን ላይ ነው። በእርሱ ታምናለህ፣ አይፈረድብህም። በእርሱ አታምንም፣ ይፈረድብሃል። አሁንም በፍርድ ውስጥ ነው ያላችሁት። ከዚህ ፍርድ ለመውጣት የምትፈልጉ ከሆነ በእግዚአብሔር ልጅ በኢየሱስ ክርስቶስ በፍጹም ልባችሁ መኑታ። ጌታን ተቀበለዋ። ከየት ነው የመጣው ነው የምንቀበለው? ከሳውዲ አረቢያ ነው ከዱባይ ይልዋል አንዳንዶች ይመጡ። እኔ የምልህ ከአሜሪካ ነው እንደሚመጣው የእናንተ ጌታ? የካናዳስ እንዴ ጭኖ ነው እንዴ ትልላለች። እቴ አንቺ የአፍሽን ልጋግ የምጠርጊበት ጌታ አይደለም ኢየሱስ። ቢገባሽ ከካናዳ እና ከዱባይ ወይ ከአውሮፓ የሚመጣና የሚገባ የሚወጣ ጌታ አይደለም። ተቀበል የተባልከው የሐዋርያቱ ትምህርት ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና የተቀበለ ነው ይላል። ማለት የታመነና ሁሉ ሊተቀበሉት የተገባ ነው ይላል ቅዱስ ጳውሎስ። ያው ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበለው የተገባ ነው። ስለዚህ ይሄንን ወደ ዓለም የመጣውን ጌታ ዮሐንስ ሲነግረን በመልእክቱ ላይ ምን ይናገራል? እነዚህ ሐዋርያቱ እኮ እየተቀባበሉ የሰበኩት ወንጌል ጴንጤ ጋር ነው የምታገኘው። ሌላ ቤት ሂድ የአቡነ እንትናና የእነንትማዊ እንትና ምናምን ነገር ብለው እያሉ ነው ሲሰብኩ የሚኖሩት። እኛም አይተናል ይላል ዮሐንስ። ምንድን ያየው ዮሐንስ የዘብዴዎስ ልጅ? እኛም አይተናል ኤርምያስ እያለ ነው እኮ። ምንድን ያየው? አባት ልጁን የዓለም መድኃኒት ሊሆን እንደላከው አይተናል። ስለዚህ እንመሰክራለን። ደስ አይልም? ቴት የተባረኩ ናቸው። ቴት የተባረኩ ሐዋርያት ናቸው። አንተ ሸጋ ጸሐፊ ነው እንጂ ቆንጅዬ ሐዋርያ ድምቅ አድርጎ የሚጽፍ ሕይወት ተገለጠ አይተንማል እንመሰክራለን ብሎ እኮ ያለው ሐዋርያ ነው። እኛም አይተናል የዓይን ምስክሮች ነን አለ ዮሐንስ። ምንድን ነው ያየው ዮሐንስ? የእመቤታችንን ገናንነቷንና አማላጅነቷን እንናገራለን አለ አላለም? ወደ ቤቱ የወሰዳት ሐዋርያ አልነበረ? ዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ አዎ ወደ ቤቱ እንኳን ወስዷት ማርያም ታማልዳለች ብሎ አንድም ቦታ ላይ አልጻፈም። ደስ አይልም? ዮሐንስ መናፍቅ ስለሆነ ነው ኤርሚያስ ብለን እንደማትለኝ ተስፋ አደርጋለሁ። አልጻፈም። አቁራሪተ መዓት ነች ብሎ አልጻፈም። ከሙታን ተነስታለች ብሎ አልጻፈም። ታማልዳለች ብሎ አልጻፈም። እኛም አይተናል ይላል ዮሐንስ። ምንድን ነው ያየው? አባት ማን? እግዚአብሔር አብ ልጁን ማንን? ክርስቶስን። ከዛስ የዓለም መድኃኒት ሊሆን እንደላከው ስላየን እንመሰክራለን አለ። አይተናል፣ እንመሰክራለን። እንዲህ ነው እንጂ ጸሐፊ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማኑን በዓይኖቻችን ያየኑን የተመለከትኑንም እጆቻችን የዳሰሱትን እናወራለን አለ ዮሐንስ። እሰይ እዚህ ያላዩትን የሚያወሩ ስንት አለ ቲክቶክ ላይ ገብተው ያልዳሰሱትን የሚያወሩ ያልተጻፈን የሚያወሩ ስለ ሕይወት ቃል የማይነግሩን ተረት ያወሩናል። አባቶቻችን የደነገጉት ይላል። ዳርያዝ እነዚህ አባቶች የደነገጉትን እውነት ትተህ እነ መምሬ እንትና የደነገጉትን ወንድሜ እህቴ
እዚህ ሐዋርያት የደነገጉት የጻፉት ማለት ነው። የህይወት ቃል ነው የምንነግራችሁ። ሲጀምር ዮሐንስ ማነው ኤርሚያስ የምነግራችሁ ቃል ስለ ህይወት ቃል ነው ይለናል ዮሐንስ። ይሄ የምነግራችሁ የህይወት ቃል ደግሞ ከመጀመሪያ የነበረውን ነው ይለናል። ከመጀመሪያው ማለት እንዴት ማለት ነው ዮሐንስ? ከመጀመሪያውና ቅድመ ዓለም የነበረ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ቀዳሚው ቃል ውእቱ ቃል ብሎ ባለበት ማለት ነው። ከመጀመሪያ የነበረውን ነው። እሺ የሰማነውን ነው። ከራሱ ነው የሰማችሁት? አዎ። በዓይኖቻችን ያየኑን አይታችሁታል? እውነትህን ነው ዮሐንስ? አዎ አይቼዋለሁ ነው ብሎ የሚል አብሮ እኮ ቁጭ ብሎ ድምፁን ሰምቶታል። አብሮ ቁጭ ብሎ በስጋ አይኑ አይቶታል። እንዴት አይነት አማርኛ ነው! አዎ ያየኑ ነው ይላል። በዓይኖቻችን አይተነዋል ኤርሚያስ እያለኝ ነው። ተመልክተነዋል በዓይኖቻችን። ይገርማል። እሱ እጆቻችን የዳሰሱትን ነው ምናወራው። እና እንደዚህ ነው መስከራ። ታዲያ ያየኸውን እንደዚህ መስከር እንደ ዮሐንስ። ከዛስ ሕይወት ተገለጠ አይተንማል ይላል። እንመሰክርማለን። ሶሪ ይህ ሕይወት ማን ነው? ከአብ ዘንድ የነበረ ነው ማለት ቅድመ ዓለም ማለት ነው። ቴንክ ዩ ሎርድ። ቅድመ ዓለም የነበረ ነው። ለእኛ የተገለጠውን በእጆቻችን የዳሰስ ነው ብሎ ያለው ማለት ነው። የዘላለምን ሕይወት እናወራላችኋለን። ሐዋርያቱ ያወሩልን የዘላለም ሕይወት የሆነውን አስቀድሞ ከአብ ዘንድ የነበረውን እጆቻቸው የዳሰሱትን አይኖቻቸው ያዩትን የሰሙትን ስለ ሕይወት ቃል ነገሩን። ኦርቶዶክስስ ስለ እንትና ቀብር ነው የምትነግረው። ስለ እንትና ጥፍር መቆረጥ ተነግራለች። የእንትና አንጀታቸው ተዘረገፈ ይላል። ቀጥታ የአቡነ ማነው ገብረ መንፈስ ቅዱስ አቦ ተብሎ የሚባለው ማለት ነው። ተዘቅዝቆ ገደሉ አፋፍ ላይ ሆኖ ይላል። ገድሉ ተዘቅዝቆ አቦ ለኢትዮጵያ ሲጸልይ 100 ዓመት ድንጋይ ነከሰና በጥርሱ ይላል። የተጻፈ እኮ ነው የምልህ። ሲጸልይ አንጀቱ ተዘረገፈ በአፉ ወጣ ይላል። ቀጥታ ወንድሞች እናቶች። ከዛ ቀጥሎ የሚገርመውን ልንገራችሁ። በዛ በተዘረገፈው ከሆድቃው በወጣ በአፉ በወጣበት ሆድቃው ከዛ በተዘረገፈበት አንጀቱ በተዘረገፈበት ቦታ ላይ ወይን በቀለ ይላል። ያንን የበቀለውን ወይን ገዳማውያኑ ለመብላት ይመጡ ነበር ይላል። እኛንም እኮ ሂዱና ብሉ እኮ ሊሉን ማለት ነው። ሲጀምር አቦ የሚባል ሰው የለም እዚህ ምድር ላይ ኤግዚስት ያላደረገ ሰው ነው። ብፁዕ አቡነ ሺኖዳ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጥተው የግብፁ ጳጳስ ብፁዕ አቡነ ጳውሎስ ባወሯቸው ጊዜ አቦ የሚባል ሰው እኛ ግብፅ ውስጥ አናውቀውም ነው ያሉት። ኦኬ 562 ዓመት ሲኖር በምድር ላይ ማንም አላየውም ትላለች እዛው መጽሐፉ ላይ። እንዴ አሁን ቅድም 100 ዓመት ለእናንተ ተዘቅዝቆ ሲጸልይ አንጀቱ ባፉ ወጥቶ ወይን በቅሎ እና አባ ሳሙኤል ዘዋልድባ በአንበሶች ተጭነው መጥተው ይበሉት ነበር አላላችሁንም እንዴ? አላላችሁንም ወይ? አይ ማንም አላየውም። ሲወለድም ጡት አልጠባም። ምክንያቱም ሮብ ቀን ነው ዓርብ ቀን ነበር የተወለደውና የጡትሽ ወተት ጾማለሁ ብሎ እናቱን አልጠባትም ይላል። ኢየሱስ እናቱን የማርያምን ጡት እኔ መቼም ይሄ ሁሉ መጽሐፍ አይጠበቅበትም። እንደ እናት ስለወለደችው አጥብታ ነው የምታሳድገው። የሌሊት ወፍ እንኳን ታጠባለች አንተ። እና አቦ ያልጠባበት ምክንያት ጡትሽ ወተት ጾማለሁ ብሎ አላትና ሰግር ለአብ ሰግር ለወልድ ሰግር ለመንፈስ ቅዱስ ብሎ ከሰገደ በኋላ ገብርኤል መልአኩ መጥቶ እቅፍ ድግፍ አድርጎ ወደ ሰማይ ወሰደው። የእናት ወተት ጡት ስለሌለው ከዛ ደግሞ ተመልሶ ለእናትየዋ ሳይሆን ሰጣት ለገዳማውያን ለባህታውያን ለመናንያኑ ምድረ ከኒሳ በምትባል ምድር ላይ ወስዶ በደቡቡ ክፍል ያለች ነው ብለዋሉ። ብፁዕ አቡነ ሺኖዳ ሲጠየቁ አናቅም፣ ግብጾች አያውቁ። ኢትዮጵያ ውስጥ ግን ኤርሚያስ ልጠይቀ ወይስ ተጠይቀኛለህ? እሰጥሃለሁ። ፕሊስ እኔ በማውራሳ ላይ መሀል እየገባ የጥያቄ ጊዜ እሰጣቸዋለሁ። እሺ በጣም ብዙ እንትራምልህ ጽፈ ያዘው እሰጥሃለሁ። ጽፈ ያዘው እንዳይጠፋብህ ማለት ነው። ወደ ግብፅ መጥቶ ከግብፅ ምድር መጥቶ ኢትዮጵያ አስቀድሞ በሳሪስ ከዛም በዝቋላ ከዛም
በምድረ ከብድ ጉራጌ ምድር ላይ ኖረ እና አንጀቱ ባፉ ወጥቶ ወይን ሲበሉ ነበረ። ይህን ገዳም ሄዶ ከጻድቁ በረከት ለመሳተፍ ያው ከአንጀቱ የተዘረገፈ የወጣ ወይን ከፈርሱ ላይ የበቀለ ወይን አለና ይበሉት ነበር ይላል ቃል በቃል። ወንድሞች ናቶቼ እዛው ክፍል ላይ ሌላ አገላብጠ ሄደ ስታይ አቦ ቀፎ ነበር ይላል። ለምንደው ቀፎ ነበር ብሎ የሚለው? ቀፎ ብሎ የሚለውን ቃል በቃል አይጠቀምም። ንብ ከአፉ ትወጣና ትገባ ነበር ይላል። ንብ ወንድሞች ናቶች፣ ንብ ማር ምታመርተዋል። ይህንን እፊቴ ቆማችሁ አታስተባበሉትም አንዳችሁ። ንብ ወደ አፉ የምትገባና የምትወጣ ምንድነች? ቀፎ ነው። አቦ በምድር ላይ በነበረበት ሰዓት ላይ ሁለት ቦታ ላይ ተቀብሯል። ሁለት ቦታ ላይ ተቀብሯል። አንዱ በግብፅ በማነው ከኒሳ ሶሪ ዋልድ ምንድነው ምድረ ከብድ ጉራጌ ምድር ላይ መልኩ ነው የሚናገረው። እዛው ደግሞ ገድሉ ላይ ደግሞ ኢየሩሳሌም ተቀበረም ይላል። እዛ አንድ መጽሐፍት ላይ ኢየሩሳሌም ተቀበረ ብለው ነው የተቀበረው ኢየሩሳሌም ነው ብለን እንዳንል ኖ ጉራጌ ምድረ ከብድም ላይ ተቀብሯል ይለዋል። ሰውየው ሁለት ነው ማለት ነው። ሁለት ቦታ ከተቀበረ አይ ከዚህ የተቀበረውን አፍልሰውት ነው እንዳይባል ፍልሰት አይደለም፣ ቀጥታ ተቀበረበት ማለት ነው። እዛው መጽሐፍ ላይ ስጋዬ ሳይቀበር ወደ ሰማይ ያርጋል ብሏል። ታምር 20 ላይ ገድለ ገብረ መንፈስ ቅዱስ። እነዚህ ሰዎች ናቸው ሰዎች የሚባሉት ግን በምናብ የተፈጠሩ ምድራችን ላይ የሚሰበኩት በአምስት አቦ ናቸው። በሰባት ስላሴ እኔ ወድሻለሁ እስክትወጣ ነፍሴ ብሎ አይነት የሚል ከዚሁ ያላነሰ ተረት በየመድረክ ላይ ይሰበካል። አቦም አያድንም፣ ጊዮርጊስም አያድንም፣ ማርያምም አታድንም፣ ማርሴማም አታድንም። ሁላቸውንም ጠራ። መላእክትም ራሱ እንኳን አያዱንም። ነገረ ድነት ውስጥ ማለት ነው። መዳን በማን ብቻ ነው? በክርስቶስ ኢየሱስ በማመን ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የሚገባ ሌላ ስም አልተሰጠንም ብሎ ሲል ጴጥሮስ እንኳን የነ አርሴማና የነ አቦ መጽሐፍ ቅዱስ የማያውቃቸውን አይደለም የአብርሃምና የነ ዳዊት የነ ሳሙኤል የነ ኤርሚያስ የነ ሙሴ ስም እንኳን ያድናል ተብሎ አልተጻፈም። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ ብቻ ነው መትረፍ። ይሄላችኋለሁ። ሮያል ደጋግሞ ጥያቄ ብሎ ስላለ ለሱ ልስጠው። ቴንክ ዩ። የምጠይቀው ካለ ትችላለህ። እሺ፣ አመሰግናለሁ ኤርሚያስ። ያው የማይጠመኝ ነገሮች ብዙ ስትናገር ያው ዝም የቆየሁት ልጠይቅም ስለገባው ኖርማሊ። እንደገና ደግሞ አንተን እንደዚህ የሚከታተሉ ሰዎች የጭንቅላት ደረጃቸው ምን ያክል ነው የሚለውን ብታመዛዝነው ጥሩ ነው። አንዳንድ ጊዜ ገብቷል። ለምሳሌ እንደወረደ ሁሉ የሚቀበል ሰው አለ። አንዳንድ ሰው ሊረዳው የማይችል፣ አንዳንድ ሰው ደግሞ ትርጉም የሚሰጠው ነገር ትርጉም ይኖረዋል ብሎ የሚያስብ፣ እንደየመልካችን የእውቀት ደረጃችንም የተለያየ ነው እና እነዚህ ነገሮች ቢታሰቡ ለማለት ነው። ሌላ ደግሞ ምንድነው አሁን ለምሳሌ ቅድም ስትነጋገሩ የሆኑ ሰውዬ ማን ስማቸው ማዶት ነው ምናምን የሚባሉ ሰውዬ ሮያል ጥያቄ ነው እኮ ያልከኝ። አሁንም ሰጠኝ አስተያየት ነው። ጥያቄ ነው። ትንሽ አስተያየት ልስጠኝ፣ አንድ 10 ሰከንድ ምናምን። እና እሳቸው ጋር ስትወያዩ በጣም ነው ደስ ያለኝ። ለምንድን ነው ሰውየው ያዳምጣሉ፣ አንተም ታዳምጣቸዋለህ፣ አስተያየት ትሰጣቸዋለህ። ጥሩ ንግግር ነው የሚናገሩት እና እንደዚህ አይነት ለምሳሌ አሁን እንደኛ ዳሩ ነው ለሚያዳምጥ ሰው በጣም ደስ ይላል። ሁለተኛው ሰውዬ ጋር ባትጫጫው ማለት ነው። ለምሳሌ እንደዚህ እና አሁን ለምሳሌ እኔ ልጠይቅ የፈለኩት አንደኛ ጾም 55 ቀን ነው እናንተ የጾማችሁት፣ ክርስቶስ ግን የጾመው 40 ቀን ነው ላልከው አንደኛ እኛ እንዳንጎዳ ብለን ነው ማለት ለምሳሌ አሁን 55 ሲሆን እኛ ይጎዳናል ተብሎ ነው ለኛ ታስቦ ነው ወይስ ምንድነው? ቢጾም ያ ነገር ከእግዚአብሔር ጋር ሊያጋጭ የሚችል ምን ነገር አለው? አሁን ለምሳሌ አንድ ሰው በጣም ወደድከኝ ብለህ ትከሰዋለህ፣ ያን ሰው በጣም ወደኛል ብለህ ያን ሰው ትቀየመዋለህ። እንደዛ ማለት ምን ችግር አለው? በጣም ስለምትወዱት ነው 55 ቀን የምትጾሙት? አዎ። ታዲያ አሁን ለምሳሌ ኤርሚያስ ልንገር፣ እሳቸው ያልጠይቁትን አንተ ልጠይቅና መልስልኛ። አይ ኖ መጨረሻ ላይ ያሉትን ነገር ሰምታቸው ከሆነ ጾሙ ላይ መጨረሻ ላይ ተጨምሮ ምንድነው የሚባለው ሕማማት የሚባል እንጾማለን። ያቺ አንድ ሳምንት ክርስቶስን ለማሰብ ነው። ሕማማት አይደለም። ጾመ ሕርቃል የሚባለውን ጾም ታውቀዋለህ? ሕርቃል ደግሞ አሉ ሰውየው ሲናገሩ እንደሰማሁት
የሰውየውን ተው፣ ያንተ ነው። የሰውየውን መለሱ። መመለስ አቅቷቸው አልመለሱም። ሕርቃል የሚባለው ሰውዬ ማን ነው? እሱ ንጉስ ነው አሉ እኮ ለመስቀል ሲል ጦርነት የተዋጋ ንጉስ ነው እና እሱ ንጉስ ለመስቀሉ ላደረገው ተጋድሎ እናስበዋለን አሉ። ማን ነው ታዲያ? ክርስቶስ የጾመው ጾሞ ላይ ማን ነው ደርቡ ብሎ ያለው? ኖ በብዛት እኔ በመጥፎ ነገር አላየውም። ማን ነው ደርቡ ብሎ ያለው? የአንድን ግለሰብ ጾም አንድ ሰውዬ ጾመ ተብሎ የተባለው መስቀልን ለማስመለስ ሲጀምር መስቀልን ለማስመለስ ተብሎ የተደረገ ጦርነት ማን ነው ስለ እንጨት ተዋጋ ብሎ ያለው? ለክርስቶስ መስቀል ሲል መስዋዕትነት የከፈለ ሰው ስለሆነ ማን ነው? የክርስቶስ መስቀል ማለት የክርስቶስ የተሰቀለበት ተረት የሚዩት አርግ እሺ፣ ክርስቶስ ለሞተበት መስቀል ተጋደሉ ብሎ ያለም የለም። ከተጋደልክም ለእንጨት አባባሌ ደውልህ እኔ ልናገር የፈለግኩት ነገር ብሪፍ አድርጌ ይሄ ነው ታሪኩን እኮ አውቀው ብትናገር ነው። ሮያል ሕርቃል የተባለው ሰውዬ ታሪኩ ምን እንደሆነ አሁን በተለምዶ እሳቸው ቅድም እንዳሉት ካሉት ያለፈ አንተ የምትለው ነገር የለም። እሳቸውም ራሱ እንኳን ሲናገሩ ሕርቃል የሚባል ንጉሥ አለ። ታሪኩን ስለማቆም አለ መጽሐፉ እጄ ላይ አለ። ያ ሰውዬ የመስቀል ጦርነትን አድርጎ የባቢሎናውያን ወይ የሜዶና ፋርስ ኢራናውያን አካባቢ ላይ ነው እነሱን ተዋግቶ መስቀሉን ወደዛ ወስደውት ማርከውት ነበረ እና ከዛ ለመመለስ ምናምን ነገር ተብሎ የተባለ ታሪክ አለ። ይሄ ታሪክ እንደ ታሪክ እንኳን እውነት ቢሆን ማን ነው ይህንን ጾም ታዲያ የሕርቃል ጾም ብሎ ጾሙ ብሎ አንድ ሳምንቱን የጨመረው በኢየሱስ ክርስቶስ ጾም ላይ ማን ነው ጨማሪ ያደረገው? ኢየሱስ ተስማምተው እኮ ነው አሉ። ማን ነው ተስማሙ ያላቸው? ተስማምታችሁ ጨምሩ ብሎ ነው እንደ ጌታ ያለው? ከጌታ ጋር ሳይስማሙ እርስ በርሳቸው ተስማምተው በጌታ ቃል ላይ ይጨምራሉ። የጾሙን ከዛ በኋላ ያው ስርዓት ማስያዝ ስለሚኖርባቸው በዚህ ስርዓት ይህ ጾም በሚል ወስነውታል አሉ ሰዎች። ማን ነው ወሳኝ ያደረጋቸው? ኢየሱስ በጾምበት ጾም ላይ ማን ነው ጨማሪ ያደረጋቸው ነው ብዬ ይጠይቃል። ኢየሱስ ታዲያ መጥቶ ይነግራል ከላይ በየአይነቱ በጾም በየአይነቱ ብላ በቃ 40 ቀን ጾም አይደል ብሎ የሚለው ቅዱሱ ቃል እኮ 40 ቀን ጾም ሲል ኢየሱስ ወተትን 40 ቀን ጾሙ አላለም ሲጀምር 40 ቀን ጾሙ አላለም ሲጀምር። ሮያሌ ልብ በል ብራዘር። ማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 2 ላይ ይኸው እንደዚህ ይላል። ከዚያም ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ካለ በኋላ 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ይላል። ጌታችን 40 ቀን 40 ሌሊት ነው የጾመው። ሐዋርያቱ የጻፉት እዚህ 40 ቀን ብለው በጻፉት ላይ ኢየሱስ የጾመው 55 ቀን ነው ብሎ ለማለት ማን ነው ኦርቶዶክስን ጨማሪ ያደረጋት? ያው በእግዚአብሔር ቃል ላይ ያመፀች ቤተክርስቲያን እንደሆነች በአቅም ማመፅ ሳይሆን ለምሳሌ ብናል ለምሳሌ ከዚህ ከተጨመረው ውስጥ ምንድን ነው ለምሳሌ ኦርቶዶክስን ሊጎዳት የሚችል ወይ ደግሞ ክርስቶስን ሊያስቀይም የሚችል ምን ነገር አለ የሚለው ነገር ምንም ነገር የለም። ጥያቄ ልጠይቅህ አንድ ጥያቄ። ቆይ ሀሳቤ ልጨርሳ። ቆይ ከመጠቅለል በፊት ልጠይቅህ። ሙሴ 40 ቀን ጾሟል አይደል? አዎ ሙሴ 40 ቀን ጾሟል። እስራኤላውያን ሙሴን ምን ያህል እንደሚያምኑት ታውቃለህ አይደል? ሙሴ 40 ቀን ጾመ። እስራኤላውያን በጣም ይወዱታል፣ በጣም ያከብሩታል። እኛም እንወደዋለን፣ በጣም እናከብረው ታላቅ ነብይ ነው። እስራኤላውያን ሙሴ በጾመበት በ40 ቀኑ ላይ በዘዳግም 9 ከቁጥር 18 እስከ 19 ባለው ላይ ማለት ነው። በዚህ ጾም ላይ ቀናትን ጨምረው ቶራው ላይ የተጻፈው ይሄ ስለሆነ እዚህ ጋር የተጻፈው በዚህ ቀን ላይ 5 ቀን ጨምረው ወይ 20 ቀን ጨምረው ይጾማሉ። ሙሴ 40 ቀን የጾመው እኛ 20 ቀን ጨምረን 70 ቀን እንጾም ብለው ይላሉ። እንደዛ ብለው ድንጋጌ ሰጥተው አይሉም። ፈተና ረኮኩ ስትጽፍ ፈተና ችግር የለም አይሉም። የማይሉበት ምክንያት ለምንድን ነው? በእግዚአብሔር ቃል 40 ቀን ነው የምንጾመው ነው። ስለዚህ በእግዚአብሔር ቃል ላይ መጨመር ስለማይፈልጉ ማለት ነው አይደል? የማይጨምሩት አይሉም። በቃ ባጭሩ መለስክልኝ። ኢየሱስ አርባ ቀን ጾመ።
ኦርቶዶክስ 40 ቀን ጾመ። ይኸው ማቴዎስ 4:2 ላይ ይኸው። ኦኬ ኦርቶዶክስ 55 ቀን ትጾማለች። በኢየሱስ ላይ 15 ቀን ጨምራ ማለት ነው። እነሱ ሙሴ በጾመበት ላይ ጨምረው አይሉም። እናንተ ግን ኢየሱስ በጾመበት ላይ ጨምራችሁ ትላላችሁ፣ ትጾማላችሁ። ምክንያታችሁ ምንድን ነው? የመጨረሻው ሳምንት ህማማቱን ምክንያታችሁ ምንድን ነው? ቀኑን ለመጨመር ምክንያታችሁ ምንድን ነው? መጀመሪያው ሳምንት፣ ሁለተኛው ሳምንት የሚባል የለም። 15 ቀኑን እንድትጨምሩ ማን ነው ስልጣን የሰጣችሁ? እስራኤላውያኑ እዚህ እስራኤላውያኑ በሙሴ 40 ቀን ጾም ላይ ምንም ሳይጨምሩ ሳይቀንሱ እንጾማለን ብለው አይሉ። ያንኑ ቀን የሚያከብሩት ታናክ ላይ ስለተጻፈ ማለት ነው። እናንተ ግን ኢየሱስ 40 ቀን ጾመ ብሎ ማቴዎስ 4:2 ላይ ነግሩ። አይሁዳውያኑ በሙሴ ላይ ካልጨመሩ እናንተ በኢየሱስ ላይ ማነው ጨማሪ ያደረጋችሁ? ኦኬ ለምሳሌ አሁን አንድ ጾም በሚታወጅበት ጊዜ ያ ቤተክርስቲያን የራሱ ዶግማና ቀኖና ማነው ጨማሪ ያደርጋችሁ? የፈለገ የራሳችሁ ዶግማ ይኖራችሁ። ሮያልዬ እውነቱን ፍርጥ አድርገህ እንድትናገር ፈልጋለሁ እኮ ምን ታውቂኝልን? ያፈርጠዋለሁ። ኧረ ንገረኝ። አሁን የምታነጻጽርልኝ አንተ ነው የምትናገረው። የምታነጻጽርልኝ እስራኤላውያኑ ሙሴ በተናገረው ላይ አንጨምርም ብለው አይሉም ብለኸኛል። ልክ ነው፣ አይሉም። እስራኤላውያኑ ሙሴ በተናገረው ላይ አንጨምርም ብለው ከተጠነቀቁ እናንተ ኢየሱስ በጾመው ላይ ማነው ጨማሪ ያደረጋችሁት? እኮ ጭማሪው እኮ አልኩህ። ጭማሪው አንደኛ ይሄ ምንድነው ቅዳሜና እሑድ ቅድም ብለው ባሉት እሳቸው ያሉት ነገር እንዳለ ሆኖ እሱ ነገር እንኳን ብዙም ሊገባኝ አልቻለም። ስለማይጾም ምናምን ስላሉ ቀኑን ቀናንሰው ምናምን ተናግረዋል። ግን የመጨረሻው ክርስቶስን ስቅለት በማሰብ ቅዳሜና እሑድ ወተት ትጠጣላችሁ እንዴ? ኖ ጾሙ እስከሚያልቅ እኮ ምንም ነገር አይቀመስም እኮ። ታዲያ ቅዳሜና እሑድ ለምን አይጾም ብለው ይላሉ? የምትጾሙት እኮ እናንተ እስከ 9 ሰዓት ድረስ ብሎ የሚለውን አይደለም። አብዛኛው የሚጾሙ እስከ 9 ሰዓት ምናምን ነገር ቅዳሜና እሑድ ወተትና የእንስሳ ተዋጽኦ በሙሉ አትጾሙም። በሙሉ ትጾማላችሁ አይደል? አዎ ቅዳሜና እሑድማ ይጾማል እኮ። ቅዳሜና እሑድ የምትበሉ ቢሆን ኖሮ አይቆጠርም ብለን እንላለን። ቅዳሜና እሑድም እኮ ወተትና ስጋ አይፈቀድላችሁም። አይፈቀድም እኮ። ታዲያ ለምንድን ነው ቅዳሜና እሑድ አይቆጠሩም ተብሎ የሚባለው? ቅዳሜና እሑድ እስከ 9 ሰዓት አይቆይማ ብራዘርዬ። ይሄ እውነቱን ልንገርህ ሮያልዬ፣ ማጭበርበር ይባላል። 4 ነጥብ ዘግቼ ነው የምነግርህ ብራዘር፣ ወንድሜ የምወድህ። ማጭበርበር ይባላል። ለምን በለኝ። ማንን ነው የምናጭበረብረው? ራሳቸውን፣ ህዝቡን። ለምሳሌ በዚህ በተጨመረው በጾሙ በ15ቱ ቀን የተጨመረው ተስማምቶ አይደለም እንደ ጨመሩት? ከማን ጋር ነው የተስማሙት? ቀኖና አሁን ቅድም የነገሩ ሊቃውንቶች እሱን መረጃ አላመጡም። ግን ከማን ጋር ነው የተስማሙት? እርስ በርሳቸው የተስማሙት እንጂ ከጌታ ጋር እርስ በርስ ተስማምታ አይደለም። ከጌታ ጋር ነው መስማማት ያለበት። በመጀመሪያ ቤተክርስቲያን እርስ በርስ ሳይሆን መስማማት ያለባት ከጌታ ጋር ነው መስማማት ያለባት። በመጀመሪያ ከጌታ ጋር ስትስማማ ከማን ጋር ትስማማለች? ከቅዱስ ቃሉ ጋር ማለት ነው። ኦኬ፣ ከቅዱስ ቃሉ ጋር ትስማማለች ማለት ነው። ከቅዱስ ቃሉ ጋር ስትስማማ ከጌታ ጋር ተስማማ ማለት ነው። ከቅዱስ ቃሉ ጋር ያልተስማማች ቤተክርስቲያን ከጌታ ጋር አትስማማም። ከጌታ ጋር ካልተስማማች አመፀኛ ናት ማለት ነው። እርስ በርስ ተጠራርተው ፓስተሮቹ በዛና በዚህ እንደዚህ ብለን ብንለው ይሻላል ምናምን ነገር ብሎ በሚል የሆነ ድንጋጌ ቢሰሩ እርስ በርሳቸውን የተግባቡት፣ እርስ በርሳቸውን የተደማመጡት፣ የአንድ ልብ አንድ ወንዝ፣ አንድ ልብ መካሪ እንደ አንድ ሀሳብ ተናጋሪ ብሎ በሚል እርስ በርሳቸው ቁጭ ብለው አምቧቸውን እየጠጡ ቅዱስ ቃሉ ብሎ የማይለውን ድንጋጌ የእኛ ፓስተሮች ቢደነግጉት የተስማሙት ከጌታ ጋር ሳይሆን እርስ በርሳቸው ነው የተስማሙት። እርስ በርሳቸው ሲስማሙ ደግሞ እንደ ቅዱስ ቃሉ አይደለም የተስማሙት። እንደ ቅዱስ ቃሉ ካልተስማሙ ደግሞ በዛ ስምምነት ውስጥ ጌታ የለበትም ማለት ነው። ቤተክርስቲያን አስቀድማ እርስ በርሳ ከመስማማቷ በፊት ከጌታዋ ጋር መስማማት አለባት። ከጌታዋ ጋር እንድትስማማ የጌታዋን ቃል ቀዳሚ ማድረግ አለባት። የጌታዋን ቃል ቀዳሚ ያላደረገች ቤተክርስቲያን አመፀኛ ናት። 4 ነጥብ። በነገራችን ላይ እኔ አመፀኛ የሚለውን እንኳን አልቀበለውም። አመፀኛ ናት። እኔ አንተ ብለኸኝ ባልከኝ ላይ ሌላ ነገር ጨምሬ ባወራ አመፀኛ ነኝ ብራዘር። ግን ገብቶኛል፣ አባባል ገብቶኛል። ኖርማሊ ገባህ። ግን የቅድሙ ሰውዬ በጣም የተመቹኝ ሰው ነበሩ። ምክንያቱም ውይይታችሁ በጣም አሪፍ ነበር። እሳቸውን በጣም ትዕግስተኛ ናቸው። የምን ነገር እንትን አስቴር ራሱ በጣም ደስ ብሏት ነበር የሁለታችሁ ውይይት። ምክንያቱም አንዳንድ ትምህርት ይገኝበታል።
ለምሳሌ ሰው አዳማጩ ትምህርት አግኝቶ ሲወጣ ጥሩ ነው። ከዛ በኋላ ያ ሰውዬ ጋር ተደብላለቃችሁ እንጂ ትምህርቱ እንደዛ አይነት ክላሲክ በሆነ መሄድ አሪፍ ነበር ለማለት ነው እኔ